ለረጅም ዓመታት በፖለቲካ በማንነት በታሪክ አተያይና በልማት አቅጣጫ ዙሪያ የተከማቹ ልዩነቶችን በውይይት ለመፍታት የተጀመረው ሀገራዊ ምክክር የሀገሪቱን የወደፊት ዕጣ ፈንታ የሚበይን ወሳኝ ዕድል ሆኗል። ሀገራችን የምትፈልገው ከግጭት ይልቅ ውይይት፣ ከመለያየት ይልቅ መግባባት፣ ከመከፋፈል ይልቅ የጋራ መፍትሄ መሻት ነው። ይህ ነገረ ምክክር ኢሳት ወቅታዊ ነው። ደረጀ ይልማ ነኝ። ኢትዮጵያ በሺህ ዓመታት ታሪኳ በአንድነት በቆሙ ሕዝቦቿ በርካታ አኩሪ ድሎችን እየተቀዳጀች ነፃነትና ክብሯን አስጠብቃ እስከ ዛሬ ዘልቃለች። የየራሳቸው ውብ ማንነት ያላቸው ብሔር ብሔረሰቦች መናኸሪያ የሆነችው ሀገራችን እንደ መልካችን መልከ ብዙ አስተዳደራዊ የልማትና ፖለቲካዊ ጥያቄዎችንና ቅራኔዎችን ስታስተናግድ ቆይታለች። ነገርየው ከዚህም በላይ ነው። ጋዜጠኛ መለወርቅ ደምሰው በኤኤምሲ ዲጂታል ገጽ ላይ እንደጻፉት ምክክር በራሱ የመጨረሻ መዳረሻ አይደለም። ይልቁንም በምክክሩ ከመግባባት የተደረሰባቸውን ጉዳዮች መሬት ላይ ለማውረድ የሕዝቡ የመንግስትና ሌሎች ባለድርሻ አካላት ቁርጠኝነት እጅግ ወሳኝ ነው። ከሀገራዊ ምክክሩ ከሚጠበቁ ዋና ዋና ውጤቶች መካከል በመንግስት በፖለቲካ ተዋናዮችና በሕዝቡ መካከል የመተማመን መንፈስን ማጠናከር አንዱ ነው። ምክክር ልዩነቶችንና ጥያቄዎችን በሰከነ መንገድ መወያየትና እርስ በርስ መደማመጥ ብሎም ልዩነቶችን በሰላማዊ መንገድ ለመፍታት የሚደረግ ጥረት በመሆኑ ለዘላቂ ሰላም መሰረት ይጥላል። በሌላ በኩል በሐሳብ ልዩነት ምክንያት እርስ በርስ ከመጋጨት ይልቅ በውይይት መፍትሄ የመፈለግ ባህል ከተጠናከረ የውስጥ ችግሮቻችንን ተወያይቶና ተመካክሮ የመፍታት አቅማችን ከፍ ይላል። በዚህም ዘላቂ ሰላምና የፖለቲካ መረጋጋት ከተጠናከረ የኢኮኖሚ እንቅስቃሴው ይበረታታል፣ የስራ ዕድሎችም በስፋት ይፈጠራሉ። የቱሪዝምና የንግድ ዘርፎች እድገትም በዚያው ልክ ይጨምራል። እንዲያም ሆኖ በምክክሩ ከመግባባት የተደረሰባቸውን ጉዳዮች በተግባር መተርጎም፣ የሁሉንም አካላት ተሳትፎ ማሳደግ፣ ግልጽነትን ማረጋገጥና ለውጦቹን በተቋማዊ መንገድ ማስቀጠልና ማስፈጸም አስፈላጊ ይሆናል። ሀገራዊ ምክክር ለኢትዮጵያ አዲስ የታሪክ ምዕራፍ የሚከፍት እድል ቢሆንም ይህ የሚሳካው በተሳታፊዎች፣ በመንግስት፣ በፖለቲካ ኃይሎች፣ በሲቪል ማህበረሰብ፣ በሚዲያና በመላው ዜጎች ቅንጅት ነው። ምክክሩ የታለመለትን ግብ እንዲመታ ሁሉም ኢትዮጵያዊ በንቃት መሳተፍ ይጠበቅበታል። ኢትዮጵያ በሕዝቧ መካከል የነበሩ ያለፉና የሚለያዩ የሚያጨቃጭቁና የግጭት ምንጭ የነበሩ ጉዳዮችን በውይይትና በምክክር ለመሻገር ሀገራዊ መግባባትንና አንድነቷን ለማረጋገጥ ዜጎቿ ጠረጴዛ ከበው ይገኛሉ። ወዲህ ደግሞ ጋዜጠኛ መልካም ፈቃዱ ሀገራዊ ምክክሩና የትግራይ ክልል ተሳትፎ በሚል አብይ ርዕስ በዚሁ የኤፍኤምሲ ዲጂታል ገጽ ላይ ያሰፈሩት መልእክት አለ። በትግራይ ክልል በነበረው አመቺ ያልሆነ ሁኔታ ምክንያት በክልሉ ውስጥ ቀጥታ የውይይት መድረክ ማካሄድ ባይቻልም በአዲስ አበባ የሚኖሩ የትግራይ ተወላጆችንና ከተለያዩ አካባቢዎች የተውጣጡ የማህበረሰብ ክፍሎችን በማሳተፍ የአጀንዳ ማሰባሰብ ስራው ከተከናወነ በኋላ ተወካዮቹ ባሉበት ምክክሩ ተጀምሯል። ይሁን እንጂ ጠቅላላው የኢትዮጵያ ሕዝብ የመሰልጠን ምልክት በሆነው ውይይትና ምክክር አላሻግር ብለውት የነበሩትን ያለፉ የቂምና ያለመግባባት መሰናክሎች ለመሻገር ሲሞክር ህገወጡ የህወሓት ቡድን ባረጀና ባፈጀ የፖለቲካ አዙሪት ውስጥ ተጠምዶ ሕዝቡን ለእልቂት ማዘጋጀቱን ቀጥሏል። ቡድኑ የስልጣንና የሀብት ጥማቱን
ከማርካት በቀር ለትግራይ ህዝብ ህልውና የማይገደው መሆኑን የሚያሳየው በሰላማዊ ውይይት የትግራይን ህዝብ ችግር በዘላቂነት ከመፍታት ይልቅ አሁንም ህዝቡን ለከፋ ጉዳት የሚዳርግ ተንኮል መጠንሰሱን ገፍቶበታል። ያም ሆነ ጸሐፊዋ በማሰሪያ አንቀጻቸው በዚህ ታሪካዊ ኩነት ላይ ኢትዮጵያ ከመላው ክፍል በተወከሉ ልጆቿ ችግሮቿን ተሻግራ በአንድነት ጸንታ የምትኖርበት መንገድ ላይ ትገኛለች ነው ያሉት።